ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ዘኔ። መውሊድ የሚያከብር ሰው መጨረሻው ይህን ነው። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ከብዙ ጊዜ በኋላ ዳግም ወደ ዩቲዩብ ተመልሰናል። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ። እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሁኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም በጣም ስለቆየሁኝ ቪዲዮ ከሰራሁኝ ይህን ቪዲዮ ቫይራል እንዲወጣ ዝም ብላችሁ ኮሜንት በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እጠይቃለሁ። ይህ አስቀድሞ ያሳየኋችሁ ቪዲዮ ነበረ። ያ ቪዲዮ ምንድነው? እንደተመለከታችሁት ሙስሊም ነው፣ ያው በስም ሙስሊም ነው። ነገር ግን እያሽቋለጠ እያሽቃበጠ ይገኛል። ምን ገብርኤል ምናምኒ ማርያሚ ምናምን እያለ ነው። ይህ ልጅ ምን አይነት ልጅ ነበረ ስንል ከዚህ በፊት ዩቲዩብ የዛሬ ዓመት የምታስታውሱ ከሆነ መውሊድ ላይ ድንበር ያለፈ ነገርን ሲናገር የነበረ ግለሰብ ነበረ። ዛሬ ላይ በሚያሳዝን ሁኔታ ወደ የኩፍር ንግግር እንዲህ በማለት ይናገራል። እስቲ እንመልከተው። በነገራችን ላይ ቫልዩን ሰጥቼው አይደለም፣ ነገር ግን በርካታ የሆኑ ኦዲየንሶች ስላሉ እነሱ እንዲማሩበት ነው እንጂ ልጁ የሆነ ጣሽ ነው። አቅሉማ የሳተ ይመስለኛል፣ ጤነኛ አይመስለኝም እውነት ለመናገር። ይሄውስ ቪዲዮን እንመልከተው። ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ዘኔን። እኔ ማርያም አልኩ አይደለ? በቃ ማርያም በአመልካት የሚመለከተው የለም እኮ። ቀደም እንዳልኩ የማይክ ማምለክ ከፈለኩኝ ማንም እንዴት ነው አሚር መጥቶ ይዟል አይዞም እኮ። ግን እንዳልኩ ነው፣ አንተ በዚህ ማይክ የምታመልክ ከሆነ እኔ የማይክ አክብሬ ወልውዬል አጽጭል ብሄድ ምን ችግር አለ? ልብህን እገዛዋለሁ። ተከል እና እምነታችንም የሚሰብከው ፍቅርን ነው። ስሙን ፍቅር ነው። እስላም ብለህ ስትጠራ ፍቅር ነው። ነብያችንም ፍቅር ናቸው። ተናው ቆይቼ ኪዳነ ምሕረትን ተጽናናሁኝ ረሳዋ ዘኔን። የአምላክ እናት እመቤታችን ሞገሱኝ ከሪው እኔ ብዙ ጅላንፎ ሰዎች አውቃለሁ፣ ግን ከዚህ በላይ ጅላንፎ አይቻልም። ደግሞ አያፍረኝ አዲስ አበባ ልጅ ነኝ ይላል። እና ነገሩ እኮ ሽርክ ለመስራት የገጠር ወይም ደግሞ የከተማ ልጅ መባል አያሰኝም አይደል? እና አክረመኩም ኢንደላህ ያጥቃኩም ነው። ከናንተ መካከል አላህ ዘንድ የበላጩ ማለት አላህን የሚፈራው ነው ተባለና የተባለው ለዛ ነው። ዛሬ የምናየው ግን ከተማ ላይ ያደገ ከተማ ላይ የኖረ እኮ ሽርክ አይሰራኝ ይባላል። ለምን ገጠር ሄደ አታስተምረ ምናምን የሚሉ ሰዎች አሉ። የሱና ኡስታዞች መሻይሆች ሁሌም ጥሪያቸው ወደ ተውሂድ ሲያደርጉ አረ ከተማ ተዋውና ገጠር ሄደው ከተማ ተወልዶ ከተማ ያደገ ልጅ እንዲህ በሽርክ እየተጨማለቀ ነው። አይ ቲንክ ኮልፌ ምናምን ያደገ ልጅ ነውና በዚህ ልክ እየተጨማለቁ እናንተ ዝም የምትሉ ከሆነ በጣም ያሳዝናል። የምን ውጤት ነው ስንል የመውሊድና የበርጫ ውጤት ነው። የሚያሳዝነው ግን እህቶቻችን ዛሬ ላይ ወዴት እየሄዱ ነው? ጊዜያዊ ስሜት፣ ለጊዜያዊ ጥቅም፣ ለጊዜያዊ ደስታ እና እርካታ ብለው ዘላለማዊ የሆነ ህይወታቸውን የሚያሳጣቸውን ነገር እያደረጉ ነው። እሱም በምን ፍቅር በሚል ፍቅር አይደለም በነገራችን ላይ ዝሙት በሚል ግንኙነት ማለት ነው። በጣም ነው እያሳዘነኝ ያለው። ይህ ዱኛ አይደለም እኛ የምንኖር ሰዎች ይቀርና ዱኛ ራሱ ጠፊ ናት። እስቲ አታፍርን? ደግሞ ቲክቶክ ላይ ፖስት አይቼው በጣም ነው የገረመኝ። እና በርካታ ሰዎች ደግሞ ላይክ አድርገው ስመለከት ጊዜ ለምን እዚህ መተን ሐሳብ አናንሸራሸርም ብዬ ስላሰብኩኝ ነው። ኤኒሃውስ ወደ ቪዲዮ ይህ ቪዲዮ ስንት ላይ ከገባ ስንት
ከቶሽ ወደ ቤተሰቦቼ እኛ እንድንጋባ የምትፈልጉ እንግዲህ ላይክ አድርጉ፣ እንዳትረሱ። ወዳችኋለሁ። መጀመሪያ አንቺ ነው መስለም ያለብሽ። እውነት ለመናገር እያከፈርኳት አይደለም፣ ግን አንድ ሰው ከሰለመ ሙሉ በሙሉ ወደ እስልምና መግባት አለበት። የሁላችሁ እኔ ከተሞክሮዬ እንገራችሁ፣ ከአብዛኛው ሰው የተረዳሁትን እንገራችሁ። በተለይ ደግሞ ሙስሊም ሴት ከነን ሙስሊም ጋር በጣም ቀረቤታ ካላት አላህ በሚያውቀው ማለት ቀስ በቀስ ሂጃባ ታወጣለች። ጭፈራ፣ ናይት ክለብ፣ ኦቨር እንዲሁም ደግሞ ሱሶች፣ ጫት፣ የተለያዩ ሲጋራ እንዲህ ጋንጃ ምናምን ወደ መጠቀም ትሸጋገራለች። እኔ ያየሁት በአካል የማውቃቸው ሴቶች የሚያደርጉት እውነታ ነው የምነግራችሁ። የት ይደርሳል የተባለ ዛፍ ቀበሌ ቆረጠው እንደተባለው ማለት ነው። እንደዛ የሆኑ ሴቶች አውቃለሁ። ለምን ሲባል ከነን ሙስሊሞች ጋር በጣም ኮንታክት ይኖራቸዋል። ከዛስ ያጠምዳቸዋል፣ አቅላቸው ይስታል። ኧረ እኔ እኮ እንዴት ተሸንፌ ነው ግሽጣ ራስ አላህ ዘንድ እሱን አሸንፎኝ ፍቅር ያለ ፍቅር ከሰው ፍቅር በዝቶብሽ እኔ ይገርመኛል ሰው ዛሬ ላይ ማለት ነው። እንዲህ ሰው የውላችሁ አስር ይውደዳችሁ ወላሂ ነው ምላችሁ ማለት ነው። የትኛውን ሰው ማለት ነው እዚች ምድር ላይ የትኛውን ሰው የሚወዳችሁ በጊዜና በቦታ የተገደበ ነው ከቤተሰብ በስተቀር ማለት ነው። በተለይ ወደ ሐላል ካልቀየራችሁት በጊዜና በቦታ የተገደበ እናንተ ፐርፌክት ስትሆኑ አለያን ደግሞ የናንተ ሰብናና የናንተ የሆነ ነገር ፈልጎ የሚቀርባችሁ ሰው ነው ያለው። 4 ነጥብ። ይሄ ዛሬ ሞተልሻለሁ ሞተላለሁ ውሸት ነው። እውነቴ ነው ብላችሁ ውሸት ነው። ይህን ነገር መቀበል ካቃታችሁ እንግዲህ ሲደርስባችሁ ጊዜ መቀበል ትጀምራላችሁ ማለት ነው እንጂ ይህ ፋክት ነው። እውነት ለመናገር ወላሂ ነው ብላችሁ ከተሞክሮም እንዲሁም ደግሞ ከሰማኋቸው ነገራቶች አንጻር ነው ምነግራችሁ። አሂራችሁን አታበላሽ። 100,000 ላይክ ገባልሽ ሰለመ ነገስ 200,000 ላይክ ሲገባ ጊዜ ፍቺ ልትፈጽሙ ነው። እኔ እኮ ፈተና ስለበዛ አንዳንድ ሰው ደግሞ አለ ፈተና ስለበዛብኝልና ከዛ ካላህ ጋር ያለው ግንኙነት ሙሉ በሙሉ የሚያቋርጥ እኔ እኮ በቃ አለቀልኝ። ስለዚህ ካላህ ጋር ያለኝ በጣም ነው እኮ የሚያሳዝኑት። የሁላችሁ እዚች ምድር ላይ እዚች ዱንያ ላይ አላህ የማንሸከመውን ፈተና አይሰጠንም። በቃ እኛ ደካማነታችን ነው እንጂ የማንሸከመው ፈተና አይኖርም። ወደሽ ዋላ ላሽበይ እንዲህ ነን ሙስሊም ነው እኮ ከአላህ ፍቅር አላህ ካነበርሽበትን ያስገኘሽን ፈጣሪን ለወንድ ብለሽ ትክጂዋለሽ። ቫላ ለዛው ደግሞ በጊዜና በቦታ ዘላቂ የሆነን አሂራን የሚያሳጣሽን ነገር ማለት ነው። ለሃል አላህ Subhanahu Wa Ta'ala ሁላችንም ማስተዋል ይስጠን። ቻሌንጁን መሳተፍ ለፕሮጀክታችን ቻሌንጁ መሳተፍ የምትችሉ ሰዎች ኮሜንት ላይ አስቀምጥላችኋለሁ አካውንት መሳተፍ ትችላላችሁ። እኛውም ለዛሬ ይህን ካልኳችሁ በአዳዲስ ቪዲዮዎችን ከምንገናኝ ድረስ ማይክ የምትሸጡ ሰዎች ካላችሁ ኮንታክት አድርጉኝ፣ በውስጥ አዋሩኝ። ማይክ ፈልጋለሁ ኢንሻአላህ። ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና መሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላም። ዳኝነት ላይ እንጠንቀቅ፣ ሽምግልና ላይ እንጠንቀቅ። ሴት ልጅ ተበድላ ሳለ ዝም በይ ብቻ አይባልም። መገረፍ ካለበት በምላሱ የተናገራት ንግግር ካለች በጥርጣሬ ተነስቶ አንቺ እኮ እንደዚህ ነሽ ብሎ የሌለባትን የገዛ ሚስቱ ከተናገረ ሸሪዓ ዳኛ ካለ እንወስዳለን። የሚገረፍበት ሀገር ከሆነ እናስገርፈዋለን። እሷ ምን እስካላደረገች ድረስ ምሬዋለሁ ትቼለታለሁ እስካላለች ድረስ። ሹፉ አሁን ኮስተር ያለ ጥያቄ ሊመጣ ነው። አሁን እኛ ብነው ምን እንላለን? በሷሃባ ዘመን የተጠየቀ ጥያቄ ነው የምጠይቃችሁ። ሷሃባዎች ለነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ጠየቁ? ያው ሴት ልጅ በጣም ሲጨቆም በነበረበት ዘመን ኢስላም ነው መጥቶ ነፃ ያወጣቸው። እኛ በሴቶች ላይ ምን መብት ነው ያለን? አይደለም ጥያቄው። ሴቶች በእኛ ላይ ምን መብት አላቸው ሲል ሷሃባው ጠየቀ። እንደው እዩ እነዚህን አላህ ፈሪ የሆኑ ሰዎች። ምክንያቱም እነሱ ምኞታቸው ጀነት ነው፣ ከእሳት መጠበቅ ነው። ሳናቅ እነዚህን ሴቶች ልንበድል እንችላለን። እርሶ ደግሞ ከሰማይ ቤት ዜና ይደርሶታል። ሴቶች በእኛ ላይ ምን መብት አላቸው? እኛ ነቢዩን ብናገኝ ሰለላሁ ዐለይሂ ወሰለም ከማን ነበር ምን ጀምረው? በአላህ ይሆንባቸው ከራሳቸው
እኛ ምን መብት አለን? በሴቶች ላይ ነበር አይደል ምን ሷሃባዎች እዩ ሴቶች በእኛ ላይ ምን መብት አላቸው? ፍትሃዊው አዛኙ ነብይ አሁን ሴቶች ስሙ ትክክለኛ ፍርድ የተሰጠው ከሳቸው ነው። ፉን ማለት አይቻልም። እሳቸው ምን አሉ? ከምትበላው ልታበላት፣ ከምትለብሰው ልታለብሳት፣ ሰልባጅ ለባሽ ከሆንክ ለሷም ሰልባጅ ልታለብስ፣ አዲስ ልብስ ከሆነ የምትለብሰው አዲስ ልብስ ልታለብሳት፣ ውጪ ክትፎ ከሆነ የምትበላው በሽሮ ላታዳርቃት። ፍርዱ እስከ ቂያማ ድረስ የሚሰራ ነው አይደለም? ነው አይደለም? በአላህ ይሁንባችሁ ነው አይደለም? ነው። ጥሩ። አንተ ደግሞ ሀብታም ነህ። የሀብታም ሚስት እንደ ሀብታም ወዩንፊቅ ذو ሰዓቲ ምን ሰዓቲ ባለህ ልክ ነው የምታወጣው። የዘበኛ ሚስት አርፈሽ ቁጭ በይ። በአመት አንዴ የጭንቅላት ቅቤ ከገዛልሽ ብለሽ ተቀበይ። አለይሰ ከዛሊክ የሀብታሟ ሚስት ደግሞ በኤርገንዶ ጫማ ሂጂ አትበላት። ባል ሆይ አንተ በማርክ እየለበስ እሷም በሌላ ነገር አታልብሳት። ይኸው ኢስላም ፍርድ ፈረደ። ስለዚህ የሴት ቀበጥ መሆን አይቻልም። እነገለቤት መጅሊስ አለ፣ እነገለቤት መጋረጃቸው እኮ ባለ 3 ተካፋች ነው፣ አይቻልም፣ ተከልክሏል። የድሃ ሚስት ነሽ፣ እንደ ድሃ ቁጭ በይ። ሀብታም ስትሆኚ እንደ ሀብታም መሆን ትችያለሽ። ጉዳዩ ማን ጋር ነው ያለው? ከባል ገቢ ጋር የተገናኘ ነው ማለት ነው። ስለዚህ ለሁሉም ምኑ ተቀምጦለታል? ልኩ ተቀምጦለታል። እኛም ወንዶች አላህ እንፍራ። ተጠራርተን ነው አይደለም ሽክ አድርገን የምንበላ ሚስት ልጅ እንደሌለ ጣቶቻችን እስክንል ድረስ ገራሚ ጣፋጭ ነገሮች እንበላለን። ምግብ ቤትን የሚያውቀው ማን ነው? ወንድ። አዲስ ምግብ ቤት ገና ሊከፈት ነው ሲባል ታሽጎ እየተሰራ ምንድን ነው? ወስላ ቤት ነው፣ ጥብስ ቤት ነው እንላለን። የመጀመሪያዎቹ ረጋጮች እኛ ነን። እቤት ይዘናት ምንገባትን ግን ስጋ እዩ አላህ ይመልሰንና አሚን በሉ። አላህ ይመልሰን። እቤት ይዘን ምንገባው ስጋ ብቻ 1500 ነው። እሺ አጥንት ምናምን እስካለ እሱ ደግሞ በ1003 ካለ ባለ 1003ን አድርገው ምናምን እንዴ ጮማ እኮ አስገባህበት ሲል ጮማ ምናምን ካወጣሁትማ 1004 ይሆናል። በቃ እዛው 1003 አድርገው ምናምን ቅንጥብ ጣቢ ምናምን ይዞ ይመጣል ቤቱ ለራሱ ውጭ አርጎም ሽክ አርጎ በልቶ። የሚገርማችሁ ምግብ ቤት ራሱን ችሎ አንድ ቤት አለ። ጁስ ቤት ራሱን ችሎ ሌላ ቤት አለ። ሻይ ቡና ሌላ የሚጠጣበት ቤት አለ። ማታ ሲገባ ግን ባለዳቦ 15 ዳቦ ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ይኸው ኢስላም መከረ። ከምንለብሰው ልናለብሳቸው፣ ከምንበላው ልናበላቸው። ይሄ ነው እነሱ በእኛ ላይ ያላቸው መብት። ቤት ውስጥ በጥሩ ሁኔታ ልንኗኗር ከነሱ ጋር አልጨረስንም። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ላ ቱቀቢሕ ላ ታጣጥላት። ኢዛ ደረብተ ተድሪብ ታሕተ ልወጅህ። መምታት ካለብህ ደግሞ ሲያጠፉ የኔ እንቁላል አትባልም። ገይረ ሙበሪሪን፣ በማይሰባብር በማያሳምን መልኩ መቆጣትህን ለማሳየት ከአንገት በታች መምታት ትችላለህ። ነገር ግን ምትን የሚያክል ነገር ተፈቅዶ ላ ቱቀቢሕ፣ በምላስም አንቺ ወጥሽ ማያምር፣ አንቺ አስቀያሚ፣ አንቺ አጭሬ፣ አንቺ ቡግራም የምናምን ቤተሰብ ልጅ ስለሚባል እኮ ነው። ማነሳው እኮ ከሆነ ቦታ ፈልስፌ እኮ አይደለም። አሉ ወንዶች አንቺ ቡግራም አልካት፣ ማታ ከነ ቡግሯ አቅፋት ልተኛ ነው ሸይጧን። ሴት ልጅ ብትሰባብራት ወዲያው ይቅር ትልሃለች። በምላስህ ግን መልኳን፣ ወጧን፣ ቁመቷን፣ ምኗን ከነካህ ወርዳለህ። ኤፍ ተሰጥቷል። እንደው ወርቅ ብታነጥፍላት፣ መኪና ብትገዛላት ዞር ብላ አታይ። ወንዶች ይህንን ያልተረዱት። አንቺ እኮ ግን አጭር ነሽ ምናምን በቃ አንተስ ምንድነው? ዛፍ ነህ? ዛፍን ብትሆን ጥቅም የለህም እኮ። ወንድ ልጅ ዛፍ ከሆነ ጥቅም አለው? ወንድ ልጅ ምላሱን ከያዘ ሴት ልጅ በጀርባዋ ላይ አዝላ 40 ዓመት ትኖራለች። እሱ ብዙ ወንድ ትዳሩ የሚያፈርሰው በምላሱ። ሴት ምላሳም ከመሆኗ ጋር ማትችለው ምላስ። ራሳቸው እኮ ምላሳሞች ናቸው። ከወንድ የማይችሉት ግን ምላሱ። ወንድ ደግሞ የሚነካቸው በምናቸው ነው? በመልካቸው። አሁንማ እኮ በቃ አረጀሽ ምናምን ይላታል። አንተ ወደታች ነው እያደክ ያለው፣ ዳይፐር ይገዛልን። ላ ሐውለ ወላ ቁወተ ኢላ ቢላህ። ይኸው ነቢያችን ተናገሩ ሰለላሁ ዐለይሂ ወሰለም ላ ቱቀቢሕ
እሷንም ዝርያዎቿንም ደግሞ መልክ ማለት ነው ከጊዜ ጊዜ ይለዋወጣል አይለዋወጥም? ከጊዜ ጊዜ ይለዋወጣል አይለዋወጥም? አንዳንድ የገዛ ሚስትህን ድጋሚ ሽማግሌ ልኬ ድጋሚ ከቤቷ ላውጣት ወይ ትላለህ፣ ፏ ብትን ብላ። አንዳንዴ ደግሞ ትሾቃለች። አንተ ሾቀ እንደምትቀረው ማለት ነው። እንዲያውም የወንድ ልጅ በሽታ ነው በብዛት ፐርማነንት የሚሆነው። አንዴ ከተመታ ፓራላይዝ እግርን እየጎተትክ ትሄዳለህ ከነጅህ ጭምር ግማሽ ፊት ዞሮ። እሷ ግን አንድም ቀን ወይኔ አንተ ሰውዬ እኮ እንዲሆናል ይላሉ ሴቶች አይሉ። እንዲያውም ያዝናል የኔ አባት ምናምን ይሉታል። እሱ ምላሱ አያርፍም። እቺ ሴትዮ ምናምን ሲዲውን እንኳን እንዲያርገሻለው ረጎድ ያለኝ አንቺ ነገር ምናምን ይላል። ላ ሐውለ ወላ ቁወተ ኢላ ቢላህ። ወንዶች ምላሳችንን ልንጠብቅ